ጽጌረዳ እየተፈጠረ ያለው ነገር ውስጡ አወቀ ይመስላል። በተደጋጋሚ እናቷን እባክሽ ጸሎት አድርጊልኝ፣ እባክሽ ጸሎት አድርጊልኝ እያለቻት ትገኛለች። እናቷ ግን አልተረዳቻትም። ምንድን ነው የምጸሎት ነው ብትላትም እንግዲህ ዛሬ ፋይናል ፈተና አለኝና እባክሽ በጣም ጨንቆኛል እያለቻት ነበር። እናት ግን ከመጨነቅ የሚገኝ ነገር የለም፣ ጠንክረሽ በርትተሽ ማጥናት አለብሽ፣ ያላጠናሹ ኬት ሊመጣ ይችላል፣ በርትተሽ አጥኚ እንጂ እያለች ፊት ትነሳታለች። እሷ ግን ለጥናቱና ለዛ ብቻ ሳይሆን እንግዲህ ቀድሞም አይዲዋ ሊሰረቅባት እንደሆነ ውስጧ እየነገራት ይመስላል። እንግዲህ ጽጌረዳና ቢሆንም ግን እሷ ስትወጣ እናትየዋ እባክህ ጌታዬ መድኃኒዓለም ልጄን እርዳልኝ፣ አግዛት፣ የከበዳትን ሁሉ አቅልላት እያለ ፈጣሪዋን እየለመነችላት ነበረ። እሷም ተደብቃ እየሰማቻት ነበር። እናቷ በእሷ የሚጨክን አንጀት ስለሌላት ታውቃለች። እና እሷም እማዬ ጸሎት አደርሽልኛል፣ አመሰግናለሁ፣ ድሮም በእኔ የሚጨክን አንጀት አልነበረሽም እያለት ነበርና እሷም ተደብቀሽ እየሰማሽ ነው ትላ አዎ እየሰማሽ ነበር ያለቻት ጽጌረዳና ነገር ግን የፈራችሁ ሁሉ እንደፈራችሁ ነው የሆነውና እዚሁ ዙሪያዋን ተከባለች በተንኮለኞች እሷን ለመጣል በሚያስቡ ሰዎች ማለት ነውና እንደዚሁም አቶ መስፍንንም እንግዲህ አንዳንድ ጊዜ እየሄደ ቤቱን እያጸዳችለት ምሳ እየሰራችለት ትገኝ ነበርና እሱም እንግዲህ በማይሆን በምግብ መመረዝ ምክንያት እሱ ራሳቸውን ስተው ነበረ። በዚያም እንግዲህ ከመላኩ ጋራ ምራኩ እንግዲህ እሷን አንገቷን ሲጣርግቶ እገልሻለሁ አባቴ አንድ ነገር ይሁን፣ የአንቺ እናት ከወጥ ውጭ ሌላ ነገር አታውቅም፣ ሌላ ነገርም አታስተምርሽም፣ እኔ ደግሞ አባቴን በጣም ነው የምወደው፣ ዋጋ አስከፍልሻለሁ በማለት እንግዲህ አንገቷን ሲጣርግቷት ነበረን ማለት ነውና ቢሆንም ግን እሷም ይቅርታ እየጠየቀች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልኝ እያልኩኝ ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ እንደዚሁም ብዙ ቁም ነገር የምታገኙበት ድራማ ነው ማለት ነውና ጽጌረዳ እንግዲህ እውነትም እንደ ስሟ ጽጌረዳ ናት። ነገር ግን ጽጌረዳ ዝም ብላ በቤት ስር የበቀለች ወይም ደግሞ በእንክብካቤ ያለች ጽጌረዳ ሳትሆን በሾህ መካከል የበቀለች ጽጌረዳ ናት ማለት ነው። እና ከግራ ከቀኝ ፈተና በስቶባት እናቷም እንግዲህ ምንም ስለ ልጇ እየተደረገባት ያለው ነገር ጠንቅቃ የምታውቀው ነገር የለም። ሁሉም በቃ ልጇን እንድትድራትና ልጇ ትምህርቷ እንድታቋረጥ ነው የሚመክሯት። እሷ ግን ልጇ ትምህርቷን ማቋረጥ እንደሌለባት ተስፋ የምታደርገው የወደፊት ህልሟ ሁሉ ነገሯ ትምህርቷ እንደሆነ በተደጋጋሚ ብትነግራቸውም እነሱ ግን አይሆንም፣ ነገ ትጸጸቻለሽ፣ እችን ልጅ አንዱ ዱርዬ ቢወስደብሽስ፣ ዘመኑ ተበላሽቷል፣ ማን ምን እንደሚያደርግብሽ ታውቂያለሽ እያሉ እንግዲህ እያስፈራሯት ይገኛሉ። እንደዚሁም በማይሆን ወንጀል እንግዲህ እሷ በማታውቀው ምክንያት በመመካከር እንግዲህ ፌበን ጓደኛውና መላኩ እንግዲህ እነሱ ቤት እንደ አገልጋይነት ሆና የምትሰራ ልጅ ናት እና መላኩና ፌበን ናቸው እንግዲህ ተመካክረው እሷን ለመጣል ሙከራ እያደረጉ ያሉትና ጓደኛዋ ናት። እንግዲህ ጓደኛውን በፍጹም ልጠረጥራት አልቻለችም። ቢሆንም ግን ማን ነው ይሄንን ነገር ሊያደርግብሽ የሚችል? ማን ነው እናትሽን አንቺን ፍቅረኛ እንዳለሽ ያሳመናት? ልጠረጥሪ ትችያለሽ ወይ ብሏት ነበር እንግዲህ ማለት ነው። አንድ መንገድ ላይ የተገናኘችው ጓደኛዋ እሱም እንግዲህ የተገናኘችበት ምክንያት ፌበን ብር ተሰጣትና እዛ ሱቅ ሄደሽ የፌበንን እቃ ብለሽ ተቀብለሽ አምጪልኝ ነበር ያለቻት። እሷም ትምህርት ቤት እየገባች ነበርና እንግዲህ አይ ቤት ደርሼ ልብሴን ቀይሬ ሻንጣዬን ቦርሳዬን ቁጭ አድርጌ ብመለስ አይሻልም ትላት። አሁኑን ሂጂ ብዬሻለሁ፣ አሁኑን ሂጂና አምጪልኝ ነበር ያለቻት። እሷም እንግዲህ ፌበን እልኸኛ እንደሆነች ስለምታውቅ እሺ በቃ በማለት ወደ ሱቁ በምትሄድበት ሰዓት ነበረ አንዱ መኪና መጥቶ ሊገጫት የነበረውና በዛን ሰዓት ነው እንግዲህ ከዛ ሰውዬ እየተተዋወቀችው። እሱ እንግዲህ በጣም አዝና ባገኛት ጊዜ ነበረ ማን ነው በዙሪያሽ ያለው ሰው እነማን ናቸው? ታውቂያቸዋለሽ ወይ? ይህንን ነገር የሚያደርገው ማን ነው ብለሽ ታስቢያለሽ ብሎ ጠይቋት ነበርና እሷም እንግዲህ ምናልባት በፊት አብሮ አደጌ የሆነች በትውልድም የምንቀራረብ እኔ የምሰራበት ቤት ያለች ፌበን ነበረች። በጣም እልኸኛ ናት። እሷ ያለችኝን ካላደረኩ ካልሰማው በጣም ቁጠኛ ነበረች። ፌበን ትባላለች። ነገር ግን እንደዛ አታደርግም። አሁን እሷ ሁሉ ነገር እርግፍ አርግታ ትታለኝ ከኔ ጎን ቆማ የምትገኘው እሷ አይደለችም እያለች እንግዲህ ለጓደኛዋ ጠበቃ ቆማላታለች ጽጌረዳ ማለት ነውና ስለዚህ ማን ይሆናል ብለሽ ነው የምታስቢው? እንግዲህ ይህን ሰው አጣርተሽ በራስሽ መንገድ መድረስ አለብሽ እያላት ነበርና እሷም በራሴ መንገድ ይሄን ነገርማ እደርስበታለሁ እያለች ትገኛለች ጽጌረዳና
እንግዲህ ወይዘሮ ዘርፌም ማን ነው እንደዚህ እያደረገ ያለው ብላ እንግዲህ መጠርጠር እንኳን አልቻለችም። ሰው የሚሏትን ብቻ ሰምታ በቃ ልጄ እየባለገች ነው፣ ልጄ የማይሆን ነገር እያደረገች ነው ብላ እራሷን አሳምነዋለች ማለት ነው። ስለዚህ ደግሞ ወይዘሮ ፍቅርተ ለጽጌረዳ ምንም አይነት እድል እየሰጧት አይደለም። በቃ ለእናቷ ትንሽ መልስ እንኳን መልስ አይደለም ከእናቷ ጋር መነጋገር ራሷ አትችልም ማለት ነው። ምክንያቱም እሷ አንድ ነገር ከተናገረች እንዴት ጠግበሽ ነው ለእናትሽ መልስ የምትመልሽላት? እናትሽ እኮ ለአንቺ ብዙ ዋጋ የከፈለች ሰው ናት እያለች እንግዲህ እየተቆጣቻት አፏን እያስያዘቻት ነበር ጽጌረዳንና እሷም እንግዲህ እሺ ይቅርታ በማለት መናገር እንኳን አልቻለችም። ስሜቷን እንኳን መግለጥ አልቻለችም። ጥፋቷ ሳይሆን እንኳን ጥፋተኝነት ስሜት እንዲሰማት አርግተዋት ጥፋቷ ሳይሆን እሺ በቃ በማለት እንግዲህ አፏን እየያዘች ነው የምትገኘው። አንዳንድ ጊዜ የሚረዳችሁ ሰው ስታጡ እንግዲህ ምንድነው ጥፋታችሁ እንኳን ያልሆነውን ነገር ጥፋቴ ነው ብላችሁ ትቀበላላችሁ። ሁሉም ዝም በይ ጎርምሰሽ ነው ምናምን ስትባሉና እሷም እንግዲህ ጉርምስናሽ እስከ ጥግ ድረስ ሄደብሻል እያለች እንግዲህ አፏን ሊታዛት እየሞከረች ነበረ። በዚህ ምክንያት እንግዲህ ወይዘሮ ዘርፌም የወሰነችው ውሳኔ ማግባት አለባት። በቃ የመጣላት ባለሀብት ነው፣ ስለዚህ ማግባት አለባት። ነገር ግን ወይዘሮ ፍቅርተን ምንድነው ያለቻት? አንድ ነገር ቃል ትገቢልኛለሽ፣ ልጄ ካገባች ትምህርቷን እንደማታቋረጥ፣ ቶሎ ልጅ እንደማትወልድ፣ አላማዋን ከማሳካት ወደ ኋላ የሚይዛት ነገር እንዳታደርግ ቃል ትገቢልኛለሽ ነበር ያለቻት። እሷም ምን ችግር አለው ትምህርት ያለሽ እንጂ ዝም ብለሽ ሀብታም እኮ የምታገባው ሰውዬ በቀን በቀን እኮ ወደ አውሮፓ የሚመላለስ ሰው ነው። ቢወለድ የልጆች ማሳደጊያ ሀብት አያጣ ሰው አይደለም። እንኳን እሷና ሌላ ሰውም እኮ መያዝ የሚችል ሰው ነው። ስለዚህ ደግሞ ምንም ሀሳብ አይግባሽ ነበር ያለቻት። እንግዲህ ወይዘሮ ዘርፌ ምንም ባይዋጥላትም ጽጌረዳ ተስፋዋ ሁሉ ነገሯ ትምህርቷ ነው። ትምህርቷን ካቋረጠች ቀኑ ሁሉ ይጨልምባት ይችላል። ትምህርቷ ላይ በጣም ተስፋ ታደርጋለች ነው ያለችው። እንግዲህ አንድ ፍሬ ልጅን ለሀብታም መዳር ማለት ያው ከአሽከርነት ምንም የተለያየ ነገር አይደለምና ነገር ግን እንደምናየው ከሆነ ወይዘሪት ፍቅርተና እንደዚሁም የመላኩ አባት አንድ ቀን ተገናኝተው ነበርና በተገናኙ ሰዓትም እንግዲህ ስለ ጽጌረዳ አንዳንድ ነገሮች እያወራት ነበረ። እሷም እንግዲህ አሰጥሃለሁ በእጅ ያስገባልሃለሁ ብለዋለች ማለት ነው። ስለዚህ የፈለገው ለራሱ ነው ማለት ነው የመላኩ አባት እሷን የፈለጋት። እሱም እንግዲህ አስቢበት፣ ሁልጊዜ ኩሽና ውስጥ ከመቆምሽና ትልቅ ገንዘብ ሰጥቼሽ ህይወትሽን ከመቀየሩ ስለዚህ ቤት ሀብትም ልታስቢበት ይገባል ነበር ያላትና እሷ ግን ምንም አልገባትም ያለሁት ነገርና ግን ይቅርታ ነበር ያለችው። አልገባኝም ይቅርታ ብትለው እንግዲህ እንዲገባት አርግቶ በደንቡ ነግሯታል ማለት ነው። ብዙ ገንዘብ እንደሚሰጣትና ህይወቷን መቀየር እንደምትችል እሱ ደግሞ ሴትነቷን መጠቀም እንደሚችል ነበረ እንድትፈቅድለት ነበረ እንግዲህ እየጠየቃትና እሷ በጣም ይቅርታ፣ ስለዚህ ምንም የማስብበት ነገርም የለም እኔ እንደ ሌሎቹ ሴት አይደለሁም በማለት ነበረ እንግዲህ እሱ እያወራ ትታው እየወጣችውና እንግዲህ እሷ ትታ መውጣቱ በጣም አናዶታል ማለት ነው። እንዴት እኔ እያናገርኳት ትታኝ ትወጣለች? እኔ የምለውን እንዴት አሰማም የሚለው እንግዲህ በጣም ቢያናድደውም ምንም ማድረግ ስለማይችል ነገሮች እንግዲህ ፍቅርተ እንድትይዝለት ነው ያደረገውና እንደዚሁ እንግዲህ መላኩም እሷ ሰርታ ምግብ ዘርታ ዞር ባለች ቁጥር እንግዲህ እየሄደ ድስት ውስጥ አንዴ ቅመም አንዴ ጨው እየጨመረ እንግዲህ አሸንፏል ማለት ነው። አባትየው ጨውና ቅመም በበላ ቁጥር እየታመመ ነው የሚገኘው። አንዳንድ ጊዜ ሲመስለኝ መላኩ አባቱን አይወደውም ይመስለኛል። ምክንያቱም ቅመም አጨማመሩና ጨው አጨማመሩ ላይ በጣም ጎበዝ ነው ባለሙያ። እንግዲህ ጽጌረዳ እንግዲህ ጨው አልጨምርም አንተ ራሱ ትጨምርልኛለህ ነበር ያለችው እና ኩሽና ማለት አብዝቷል ማለት ነው። ይህን ነገር የሚያደርገው ደግሞ ጽጌረዳን ከዛ ቤት እንድትባረር ወይ ደግሞ እንድትጣላ ካሰሪዋ ጋር የሚያደርገው ነገር ነው። ነገር ግን በተቃራኒው አባትየው እየታመመ ነው ይህንን ነገር በበላ ቁጥር ማለት ነው። እሷ ግን ጨውን ቅመምም እንዳልጨመረች በጣም እርግጠኛ ብትሆንም ነገር ግን በግድ አፈጣውባት። ከአንቺ ውጭ ማና ለዚህ ቤት ምግብ የሚሰራ ደግሞ ትሸመጥጫለሽ እንደ እያሉ እንግዲህ እያፋጠጧት አፏን እንድትይዝ እያደረጓት ይገኛል ማለት ነው። እሷ ግን በጣም ይቅርታ እያለች እንግዲህ ይቅርታ እየጠየቀች ነበረ።
መላኩ የሚባለው ሰገጤም እንግዲህ ምንድነው ያደረገው? የሰራተኛ ልጅ እንደሆንሽ እኮ ጠንቅቀን እናቅሻለን። አንቺ እናት ከወጣ ወጥ ከኩሽና ውጪ ምንም ነገር የምታስተምርሽ ነገር የለም። በደንብ ጠንቅቄ አውቃለሁ ማንነትሽን ነበር ያላት። እሷ ምናምን ችግር አለው ታዲያ? ለተፈጠረው ክስተት ደግሞ ይቅርታ ጠይቄያለሁ አይደል እንዴ? ሌላ ትርፍ ንግግር ለምን አስፈለገ ነበር ያለችውና ትሰሚያለሽ፣ እኔ አባቴን በጣም ነው የምወደው። አባቴ አይደለም መታመም አንድ ነገር መሆን ቀርቶ በአንቺ ምክንያት ቢከፋ እንኳን አንቄ ነው ምደፋሽ ነበር ያለት እና እሷን በቃ ይቅርታ እንደዚህ አይነት ክስተት አይፈጠርም ድጋሚ ነበር ያለችው። ነገር ግን ይሄን ሁሉ ስህተት የሰራው እሱ ራሱ ነው። መላኩ ራሱ ነው። ቅመሙን የሚጨምረው እሱ ነው። እሷ ሰርታ ወጣ ባለች ቁጥር እንግዲህ እንደዚህ ኩሽና እየገባ ለኩሽና እየሮጠ አንዴ ቅመም አንዴ ጨው የሚጨምረው እሱ ነው። እውነት ተጸጽተው ወደ ራሱ መመለስ አለበት። እንደዚሁም ደግሞ አባትየውም ይህንን እውነት ሊደርስበት ይገባል። መላኩ እያደረገው ያለውን እውነት አባትየው አቶ መስፍን ሊደርስበት ይገባል። እሱም ደግሞ ተጸጽቶ ጽጌረዳን ይቅርታ መጠየቅ አለበት እያል እንገኛለን ብዙዎቻችን ማለት ነው። እንደዚሁ ፌበንም ሳትቀር እንግዲህ እሷን ለመጣል ጓደኛ መስላ ቀርባት ብዙ ነገሮችን እያደረገች ትገኛለች እና ፌበንም እሷን ይቅርታ መጠየቅ መቻል አለባት። ደግሞ ያው ለጊዜው ተንኮላቸው ቢቀጠለ ያሸነፉ ቢመስልም አንድ ቀን ያው እውነቱ መውጣቱ አይቀርም። የጽጌረዳ እውነታው አንድ ቀን ይወጣል ማለት ነው። ከነቅመሙ ከነጨው ጭምር። እንደዚሁም ደግሞ አይዷ ተሰርቆባት አሁንም እንግዲህ እያለቀሰች ነው የምትገኘው። በዛውም ደግሞ አሳይመንቷን ሰርቀውባት ብዙ ነገር አርግተዋታል ማለት ነው። ይህን ነገር ግን እናትየዋ በፍጹም አታውቅም። ምንም በልጅቷ ላይ እየተካሄደ ያለው ነገር አታውቅም። እናትየዋ የምታውቀው ልጅቷ ዱርዬ እየሆነች እንደሆነ ነው የምታውቀው። ልጄ ዱርዬ ሆናለች፣ በቃ እኔ ምለውን እየሰማችኝ አይደለም፣ እየተበላሸች ነው ብላ ራሷን አሳምኗለች፣ ወይዘሮ ዘርፌ ማለት ነው። ነገር ግን ጽጌረዳ እንደዛ አይደለችም። በመጨረሻም ግን የእሷን ፈተና የእሷን አይዲ ማን እንደሰረቀ የእሷ ጓደኛም የእሱ ጓደኛም የሆነው መኮንን ደርሶበታል። ምክንያቱም አንተ ሰውን ማጽናናትና ሰውን ማባበል ያስደስትሃል ይመስለኛል። ስለዚህ ሰሞኑን በደንቡ ተዘጋጅ፣ ለማባበል ነበር ያለው። ተባብላታለክ፣ እኔ ምን እንደማደርጋት አሳይካለሁ ነበር ያለው። እሱም ከሴት ልጅ ከአንድ ምስኪን ሴት ልጅ ጋር ይሄን አልባት ተሳፈጥ ጥሩ ነው፣ እች ልጅ ምንም ማድረግ እንዳትሞክር ብሎት ነበረ። ነገር ግን እሷ አይዲዋ ተሰርቆባት እያለቀሰች ባለችበት ሰዓት እሱ መጥቷል ማለት ነው። በዚህን ሰዓት እንግዲህ ምንድነው ትዝ ያለው? አስለቅሳታለሁ፣ እሷን ለማባበል ተዘጋጅ ያለው ነው ትዝ ያለውና ስለዚህ እሱ ወይ በፖሊስ እናስይዘዋለን፣ እናፈላልጋለን፣ ፈተናሽንም ትፈተኛለሽ እያላት እንግዲህ ከአጠገቧ ሆኖ እያበረታታት ያለው መኮንን ነው ማለት ነው። ጽጌረዳ እንግዲህ እናትየዋ ስትሰማ ደግሞ ወይ እንደለመድሽው ከጎረምሳሽ ጋር መንገድ ላይ ስትቆሚ ጥለሽ ነው የምትላት፣ የታወቀ ነው። ቀድሞው እንግዲህ ወይዘሮ ፍቅርተም እንደዚሁም ደግሞ ፌበንም ከማንም ጎረምሳ ጋር ቆማ ነው የጣለችው ማለታቸው አይቀርም ማለት ነው። ምክንያቱም እሷ ትምህርቷን እንድታቋረጥ ብዙ ነገሮችን እያደረጉ ነው። በጣም የሚገርመው ነገር ፍቅርተ እንግዲህ በጣም ያዘነችና የተቆጣጠረች መስላ የምታደርገው ነገር በጣም ከባድ ነው ማለት ነው። እና አንዳንድ ጊዜ ወላጆች ያው ጠለቅ ብለው ስለ ልጆቻቸው ሲሪየስ መሆን መቆጣት ብቻ ሳይሆን እዚህ ጋር እንግዲህ ከወይዘሮ ዘርፌ ያየሁት ቁጣ ብቻ ሳይሆን ልጆችን ከመቆጣት ይልቅ እንደ ጓደኛም እንደ ቤተሰብም እንደ እህትም ሆነው ያው መቅረብ አለባቸው ብዬ ነው የማስበው። እና ቤተሰብ ልጆቻቸውን ሲቆጡ ልጆች ደግሞ ቤተሰቦቻቸውን እየራቁ ይሄዳሉ፣ ወደማይሆን ህይወት ውስጥ ራሱ ሊገቡ ይችላሉ ማለት ነውና እሷም እንግዲህ በጣም ጎበዝና ጠንካራ ታታሪ ተማሪ ናት። ከትምህርት መልስ እንግዲህ ሰው ቤት ተቀጥራ በሰራ እናቷን የምታግዝ የእናቷ ደሞዝም እንግዲህ በቂ እንዳልሆነና እሷ እንደምታግዛት ያው እየተናገረች ነበረ። እና እንግዲህ ጽጌረዳ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናይበት ነው ማለት ነው። የጽጌረዳ መጨረሻዋም እንግዲህ የፈተናዋንም ትፈተናለች። አይዲውን የሰረቀው አሳይመንቱን የቀየሩ ሰዎች ሁሉ እንዳሉ ይያዛሉ ማለት ነው። እጅ ከፍንጅ እውነታው ይወጣላታል ማለት ነው። እንደዚሁም እንግዲህ ጓደኛዋ መኮንን እንትና ሪከርድ አርግቶታል መላኩን
አስለቅሳታለሁ፣ አለቃትም እንደዚህ በቀላሉ እያለ እንግዲህ እንደዚሁም በውሸት እናቱን እንዳወራት ከእናቷ ጋር እንድትጣላ እንዳደረጋትም እየነገረው ነበረ። ይህን ሁሉ ነገር ግን እሱ ሪከርድ አድርግቶታል። ስለዚህ እናትየዋ ይህን ሁሉ ነገር ደግሞ ከሰማች ልጇን ልትረዳት ይገባል። ልጅቷን ደግሞ በደንቡ ትረዳታለች። እንግዲህ በሱ ምክንያት የጽጌረዳ እውነት ይወጣል ብለን እናስባለን ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ቸር ሰንብቱልኝ።